ሰላም ቅዱሳን የጌታችን ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ቁልቁሎን ነጋን ጎፍታ ኬኛ ኢየሱስ ክርስቶስ ነው ጅነተው ዛሬ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። ጉያራ እንዶ ተኮ ሰገሌ ዋቀዮ ወለጅን ላላ አከዋቀኑት ድንበቱሞ እንከራነዶ እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ክርስቶስ ስም ተባረክ። ያስተምራቸው ዘንድ መልካሙ መንፈስ ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ሰጠን። ይህንን ቃል የሚሰሙ ሰዎች ሁሉ እንዲያስተውሉ ጸልያለሁ። በማስተዋልና በጥበብ ባለጠግነት የተባረኩ ይሁኑ። ሰገሌ ከወረ ደገፈተን ኩኒ መቃ ኢየሱስ ክርስቶስን አፈየኒ ዲቤ ፎኒ ዲቤ አፉራቲ ዲቤ ገራገራቲ ከሳን ፈየስን ከረዳ ይህንን ቃል በማስተዋል እንዲሰሙ ጸልያለሁ። የዋቀዮ የሮ ከናፍ ሰዓቲ ከነዶ ከነት ሙለድ ሰገሌ ከናን ከሞር ምኒ ሰይጣና ምኒ ጀልና መቃ ኢየሱስን ከረኩተመተው ሰገሌ ዋቀዮ ከነ ሙለነ ከንጎድ ሰገሌ ዋቀዮ ስሪት ተከነማ ለጴነማ ከሰን ሰነ ከንጎድ አፉር ሀማን መቃ ኢየሱስን ከረኩተመተው ለጴነ ሞታ ሰገሌ ዋቀዮ ቆጳታው ወረ ሰገሌ ከና ደገፈታና ፈየን ዋንጆን ሳነረ ጅሩ ከንጨበተው ሂዳን ሳኒ ከኒ ከመተው ወረ ዱከነ ኬስ ጅረን ገረ ኢፈዲንቅ ሲሳት ተድፋን ኡልፍኒ ከደዋኖ ሙላት ለተናጋሪውም ለሰሙ የሚያስፈልግ አንተ ጸጋ ይለቀቅ። አንተ ብቻ ይለፍ። በኢየሱስ ክርስቶስ ጌታ ስም አሜን። ዛሬ ከአንድ ስፍራ የእግዚአብሔርን ቃል እናያለን። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ ያለውን ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ ያለውን ነው። ግን ከ22 እስከ 36 እናነባለን። Today's version is the 1 Samuel chapter 2 verse 30, but we are going to read the 1 Samuel chapter 2 verse 22 up to 36. Samuel Sadura Bokonna Lam Lakos Sodomara Garu Samuel Sadura Bokonna Lama Lakos Demi Lama Sodomijat መጀመሪያ አነባለሁ። ኤሊም እጅግ አረጀ፣ ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛ ድንኳን ደጅ ከሚያገለግሉት ሴቶች ጋር እንደተኙ ሰማ። እርሱም አላቸው፣ ስለ ክፉ ስራቸው ከዚህ ሕዝብ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ? ልጆቼ ሆይ የእግዚአብሔር ሕዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለም እና ይህ አይሆንም። ሰው ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው? እነርሱ ግን እግዚአብሔር ሊገላቸው ወደዋልና የአባታቸውንም ቃል አልሰሙም። ብላቴናውም ሳሙኤል እያደገ ሄደ፣ በእግዚአብሔርም በሰውም ፊት ሞገስ እያገኘ ሄደ። የእግዚአብሔርም ሰው ወደ ኤሊ መጥቶ አለው፣ እግዚአብሔር እንዲህ ይላል፣ በግብፅ በፈርዖን ቤት ባሪያ ሳለ ለአባቲ ለአብርሃም ለአባቲ ቤት ተገለጡ። ከእስራኤልም ነገድ ሁሉ ካህን ይሆነኝ ዘንድ በመሠዊያዬ ላይ ይሠዋ ዘንድ ዕጣንም ያጥን ዘንድ ኤፉድንም በፊቴ ይለብስ ዘንድ ለእኔ መረጥኩት። የእስራኤልም ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባቲ ቤት ሰጠው። በማደሪያ ያቀረቡት ዘንድ ያዘዝኩትን መስዋዕትን ቁርባንን ስለምን ረገጣችሁ? እንድትወፍሩም የሕዝቤን የእስራኤልን ቁርባን ሁሉ የመጀመሪያ በመብላታችሁ ከኔ ይልቅ ልጆችን ለምን አከበርክ? ስለዚህም የእስራኤል አምላክ እግዚአብሔር እንዲህ ይላል፣
በእውነት ቤቲ የአባቴ ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም። እነሆ ለቤት ሽማግሌ እንዳይገኝ ክንድን የአባቴን ቤት ክንድ የምሰብርበት ዘመን ይመጣል። በእስራኤልም በረከት ሁሉ በማደሪያዬ ጠላትን ታያለህ። በቤትም ለዘላለም ሽማግሌ አይገኝም። ከመሠዊያዬ ያልተቋረጠ ልጅ ቢገኝ ዓይንን ያፈዘዋል፣ ነፍስንም ያሳዝናል። ከቤትም የሚወለዱ ሰዎች ሁሉ በጎልማሳነት ይሞታሉ። ይህ በሁለቱ ልጆች በአፍኒንና በፊንሐስ ላይ የሚመጣ ለአንተ ምልክት ነው። ሁለቱ በአንድ ቀን ይሞታሉ። የታመነም ካህን ለእኔ አስነሳለሁ፣ በልቤም በነፍስም እንዳለ እንዲሁ ያደርጋል። እኔም የታመነ ቤት እሠራለታለሁ። ዘመኑ ሁሉ እኔ በቀባሁት ሰው ፊት ይሄዳል። ከቤትም የቀረ ሁሉ ይመጣል። በፊቱም ሰግዶ ቁራሽ እንጀራ ይበላ ዘንድ ከካህናት ወደ አንዲቱ ዕጣ እባክህ ስደደኝ ብሎ 1 ብር 1 እንጀራም ይለምናል። ሳሙኤል ሰዱራ ቦቆና ለማ ለኮብሳ ድደሚ ለማ መሶደሚ ጃቲ ገሩን ለኮብሳ ሶዶመረቲ ማታ ዱሬን ኬኛ ከን ጅሩ ኤሊን yeroo sanatti baay'ee dulloomee ture. Inni waanuma ilmaansaa namoota Israa'el hundumaarratti hojjetanii dubartoota balbala dunkaana itti wal ga'anitti hojjetan bira akka ga'anis dhaga'e. Namoota hundumaatti waa'ee hojii keessanii isa hamaa namoota hundumaatti waa'ee hojii keessan isa hamaa nan dhaga'a. Maaliif waan akkasii hojjettu? Yaa ijoollee koo, waa'ee saba Waaqayyoo karaa irraa kaachisuu keessan kanan dhaga'u kun gaarii miti. Namni nama tokko yoo yakke Waaqayyootu gidduu gala. Namni yoo Waaqayyoon yakke garuu eenyutu gidduu gala ree jedheen. Ilmaansaa garuu sababii Waaqayyo isaan ajjeesuu barbaadeef abbaa isaaniitiif hin dhageenye. Saamu'eel mucichi Waaqayyoof namoota irraa ayyaana argachaa namummaadhaan guddachaa in adeeme. Yommus namni Waaqayyo tokko gara Eelii dhufee ergaa Waaqayyo isatti himee, Waaqayyo sanyiin abbaa keetii biyya Gibxii harka Fara'oon jalaa yommuu turanii ani isaanitti mul'adheera miti ree? Abbaa keessi luba akka anaaf ta'uu fi iddoo aarsaa kootitti ol ba'ee ixaana akka aarsuu fi dirrata fuula duras dirratee ana duratti akka argamu ulfin gosa Israa'el hundumaa keessaa isa fo'adhe. Akkasumas waan Israa'eloonni qalma gubeeffuuf dhiyeessan hundumaa sanyii abbaa keetiif nan kenne. Atiif ilmaan kee garuu aarsaadhaa fi kennaa sabni koo godoo koo keessatti akka naaf dhiyeessan abboommadhe maaliif salphiftanii? Ilmaan kee kanaaf kennaa sabni koo anaaf dhiyeessan keessaa isa hundumaa caaluun foon isaanii akka gabbifatan caljettee maaliif ana caalaa isaaniif ulfina kennite? Ani Waaqayyo Gooftichi Israa'el dhuguman sanyiin abbaa keetiis yeroo hundumaa ana duraa deddeebi'anii anaaf hin hojjetu jedheen ture. Si'achi garuu akkas hin ta'u. Warra ulfina anaaf kennaniif ulfina nan kennaa, warra na tuffatan immoo nan salphisaa. Kunoo sanyii keef sanyii abbaa keetiif keessaa jaarsi akka hin argamneef yeroo ani itti ol adeemaa kee hundumaa karaatti hambisuu hin dhufaa. Bara baraan sanyii kee keessaa namni jaarsomu hin argamu. Ati immoo akka diinaatti ilaaltee wanta ba'eessa Israa'elootaa fi
godhamutti hin naaftaa. Nama kee keessaa inni iddoo aarsaa kootiitti akka ani hojjetuuf hambisu iji kee akka dadhabuuf garaan kees akka gadduuf sababii sittin ta'a. Siif kan dhalatu hundinuu ijoollummaadhaan hin du'a. Kanaafis ilmaan kee lamaan Hofniif Finiyaas guyyaa tokkotti hin du'u. Kunis milikkita siif hin ta'a. Ani luba amanamaa isa wanta ani garaa kootti yaadu hojjetu nan kaafadha. Inni yeroo hundumaa mootii an dibee moosisee duratti hin hojjeta. Ani immoo mana sanyii isaa jabeessee nan dhaaba. Yommuu sanyii kee keessaa warri hafan garuu lubicha dhufanii hin qoommoof. Adduma addaanis meetii yookiis buddeena hin kadhatu. Itti dabalanis adaraa cabbaadhuma buddeenaallee akkan itti nyaadhuuf hojii lubummaatti nu galchi jedhanii isa hin kadhatu jedhee አምላካችን እግዚአብሔር ስም ብሩክ ይሁን። አርዕስቱ ቁጥሩ ስለሚያያዝ ብዙ ይመስላል፣ ነገር ግን በጣም አጭር ነው። ዛሬ በርዕሱ ላይ እንደተገለጸው ለዚህ ክፍል የተዘጋጀው ርዕስ ያከበሩኝን አከብራለሁ የናቁኝም ይናቃሉ የሚል ነው። እሱም ያለው በሌሎቹ እንዲረዳን ነው ያነበብኩት። ርዕሳችን የሚገኘው አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ ያለውን ነው። ያከበሩኝን አከብራለሁና የናቁኝም ይናቃሉና ወረ ኡልፍና ናፍ ከነኒፍ ኡልፍና ነንከና ወረ ቱፈተን እሞ ነንሰልጵሳ ከነወኤ ጅራ ዋቀዮት ወረ ኡልፍና ናፍ ከነኒፍ ኡልፍና ነንከና ወረ ቱፈተን እሞ ነንሰልጵሳ ጀዴ። Those who respect and honor God will receive his favor, while those who disregard him will lose his blessings. Those who respect and honor God will receive his favor, while those who disregard him will lose his blessings. ከቁጥር 22 ስንጀምር ኤሊም በጣም እንዳረጀ ኤሊን አከን ድሎሜ ልጆቹም በእስራኤል ላይ ያደረጉትን ሰማው። ይህ ወሬ ደረሰ። ኤሊም እጅግ አረጀ። ልጆቹም በእስራኤል ላይ ያደረጉት ሁሉ በመገናኛ ድንኳን ደጃፍ ከሚያገለግሉ ሴቶች ጋር እንደተኙ ሰማ። እርሱም አላቸው፣ ስለ ክፉ ስራችሁ ከዚህ ሕዝብ ሁሉ ሰምቻለሁ። ስለምን እንዲህ ታደርጋላችሁ አለ። ካህናት ናቸው፣ ግን በእግዚአብሔር ስርዓት የሚመሩ ሰዎች አይደሉም። የእግዚአብሔርን ቤት ስርዓት ለማስከበር የተመረጡ ሰዎች ናቸው። ነገር ግን እነሱ ራሳቸው ሰዎችን ያሳስቱ ነበር። ጀርኩኒ ልቦተ ቱረኒ አከ ዋቀዮ ሴረ ኢየሱስ አወራችቱን አከነሚ ሴረ ዋቀዮ ኤጉፍ አከነሚ አቦሚ ዋቀዮ ኤጉፍ ወረፍ ለመንቱረን ገሩ ሳኒ ዋና ደብራጀቻ ቱረን ኢሰጋ ኤሊኒ ነመራ ዳጌቲ ጀረት ዱባቻ ቱረ የደረሰኝ ወሬ መልካም ወሬ አይደለም። ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለሱ የሚለምን ማን ነው አለ። ነምኒ የሆነ ማጅን ወለል
yoo nama wajjin garuu didee waaqayyootu araarsaa jedhe. Garuu yoo namni waaqayyo wajjin wal lolee eenyutu araarsaa jedhe. Sagalee waaqayyo iddoo kanatti akka dubbatutti እነርሱ ግን እግዚአብሔር ሊገላቸው ወደዋልና የአባታቸውን ቃል አልሰሙም ይላል። Sagalee abbee isaanii kana dhaga'uu hin dandeenyu, gorsa dhaga'uu hin dandeenyu. Maaliif jedhaa? Waaqayyoo isaaniin ajjeesuu fedheedhaa jedha. ስለ ብላቴናው ሳሙኤል ስናገር ደግሞ ብላቴናው ሳሙኤል እያደገ ሄደ፣ በእግዚአብሔርም በሰውም ፊት ሞገስ እያገኘ ሄደ ይላል። በእግዚአብሔርም በሰው ፊትም እያገለገለ ነበር። በሞገስ ያገኝ ነበር። በእግዚአብሔርም በሰው ፊትም ሞገስ ነበረው። fuula waaqayyo fuula namaa duratti maal qaba ture? Simboo qaba turedha። የእግዚአብሔርን ሰው ወደ ኤሊ መጥቶ ይላል። ስለ አንድ የእግዚአብሔር ሰው ነው የምናገረው። አንድ ትንቢት ለእስራኤልና ለኤሊና ለቤተሰቦቹ ይናገራል። namni waaqayyo tokko gara ኤሊ dhufeedha. waa'ee ኤሊ fi waa'ee maatii ኤሊ dubbata። በግብፅ በፈርዖን ቤት ባሪያ ሳለ ለአባቴ ቤት ተገለጥኩ ይላል። ከእስራኤል ነገር ሁሉ ካህን ይሆነኝ ዘንድ በመሥዋዕቴ ላይ ይሠዋ ዘንድ ዕጣንም ያጥን ዘንድ ኤፉድም በፊቴ ይለብስ ዘንድ ለእኔ መረጥኩት። የእስራኤል ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባቴ ቤት ሰጠው። በማደሪያዬ ያቀርቡት ዘንድ ያዘዝኩትን መሥዋዕቴን ቁርባኔን ስለምን ረገጣችሁ? እንድትወፍሩም የሕዝቤን የእስራኤልን ቁርባን ሁሉ መጀመሪያ በመብላታችሁ ከእኔ ይልቅ ልጆችን ለምን አከበርክ ይላል። በዚህ ስፍራ ላይ መስዋዕት ሊያደርጉ እግዚአብሔር መርጧቸው ነበር። ኤሊና ቤተሰቦቹ ለዘላለም ካህን እንዲሆኑ ነው እግዚአብሔር መረጣቸው። ነገር ግን እነሱ ግን የተመረጠውን ነገር ለራሳቸው ያደርጉ ነበር። ቅድማ መሰጠት ያለበትን ለእግዚአብሔር ሳያደርጉ ለራሳቸው ያደርጉት ነበር። እግዚአብሔር ስለዚህ ነገር አዝኗል። ቁጥር 30 ላይ እንደዚህ ይላል። እንደዚህ አለ እግዚአብሔር ለቁጥር 29 ላይ ራሱ ለምን ከልጆች ይልቅ እኔን አከበርከኝ ይላል። ለምን ከኔ ይልቅ ልጆችን ለምን አከበርክ? ኤሊ ከእግዚአብሔር ይልቅ ልጆቹን ያከብር ነበር። በድርጊቱ ኤሊ ማድረግ የነበረበት ከልጆቹም ከማንም አብልጦ እግዚአብሔርን መውደድ ለእግዚአብሔር ክብር መስጠት ሲገባው፣ ነገር ግን ምን ያደረገው ምን ነበር? ከእግዚአብሔር ይልቅ ልጆቹን ወደደ። እግዚአብሔርን ከመስማት ይልቅ ልጆቹን መስማት ወደደ። ስለዚህ እግዚአብሔር አዘነ። ቁጥር 30 ላይ የዛሬው ርዕስ እዛ ላይ ነው ያለው። ስለዚህ የእስራኤል መልአክ እግዚአብሔር እንዲህ ይላል፣ በእውነት ቤቴ የአባቴ ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉ አለ። እግዚአብሔር መጀመሪያ ለነሱ ቃል ሲገባ ምን ነበር ያለው? ለዘላለም በእግዚአብሔር ቤት ካህን እንዲሆኑ ነበር፣ እርሱና ዘር ማንዘሮቹ። ነገር ግን ከቁጥር 30 ጀምሮ ነገሮቹ እንዲቋረጡ እግዚአብሔር ተናገረ። እንደዚህ አለ፣ ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም አለ። ለዘላለም ለቤቴ ካህን አትሆንም አለ።
ምንም እንኳን እንደዛ ብዬ ምን ከእንግዲህ በኋላ በቤተ ላይ አንተም ቤተሰቦችም ካህን አይሆኑም አለ። ለካ እግዚአብሔር የተናገረውን ነገር የሚያጥፍበት ጊዜ አለ ማለት ነው። ምክንያቱም ምን አለ? ያከበሩኝን እግዚአብሔር የተናገረው ቃል በእኔና በእናንተ ላይ የምጸናው እግዚአብሔርን ስናከብር ነው። ከራሳችን ይልቅ ለእግዚአብሔር ፕራዮሪቲ ስንሰጥ፣ ለነገሮች ፕራዮሪቲ ወይም ደግሞ ለነገሮች ቅድሚያ ስንሰጥ ቃሉ አይጸናም። ያከበሩኝን አከብራለሁ አለ። ዛሬ ወንድሞቼና እህቶቼ እግዚአብሔር የሚያከብሩትን የሚያከብር አምላክ ነው። ያከበሩኝን አከብራለሁ። እግዚአብሔርን ማክበር ማለት ቅድሚያ መሰጠት ያለበት ለእግዚአብሔር ነው። ያከብሩኝ እግዚአብሔርን ካከበርን እንከብራለን። ወንድም እግዚአብሔርን ካከበርክ ትከበራለህ። እግዚአብሔርን ካላከበርክ ግን አትከበርም። እግዚአብሔርን የሚንቁ ይናቃሉ። ስለዚህ ዋቀዮ ወራ ኡልፍና ሳኒ ጫላ ዋቀዮ ኡልፍና ወራ ከነኒፍ ኡልፍናን ከናፍ አረ ዋቀዮ አናፍ ስንራ ማል በርባድ። ከዚህ ክፍል የምንማረው ምንድን ነው? እግዚአብሔርን ካከበርክ ትከብራለህ። እግዚአብሔርን የሚንቁት ደግሞ ይናቃሉ ይላል። ስለዚህ ከኔና ከእናንተ የሚፈለገው ምንድን ነው? እግዚአብሔርን ማክበር ነው። ሪስፔክት። መቼም ቢሆን ካህኑ ኤሊ በመድረክ ላይ ሆኖ እግዚአብሔርን አይሳደብም። ነገር ግን ማድረግ የነበረበት ከራሱ ይልቅ ከእግዚአብሔር ይልቅ ለልጆቹን መስማት ስለወደደ ከእግዚአብሔር ይልቅ ኤሊ ቅድሚያ የሰጠው ለልጆቹ ነበር። ልጆቹን መገሰጽ ሲገባው አልገሰጸም። ልጆቹ ምናምንቴዎች ነበሩ ይላል እግዚአብሔር ቃል ሲናገር። ወደ መቅደሱ ቁርባንን በሚያቀርቡ ሴቶች ከነሱ ጋር የተኙ ነበር ይላል። ሊቀደሱ መጥተው ቅድስናቸው የሚጠፋበት ጊዜ ነበር። ሰዎች ወደ እግዚአብሔር ቤት የሚመጡት ለቅድስና ነው፣ ለመንጻት ነው፣ የኃጢአት ስርየት ለማግኘት ነው። ነገር ግን የኤሊ ልጆች ግን በተቃራኒው አደረጉት። ሊቀደሱ ከመጡ ሴቶች ሊነጹ ከመጡ ሴቶች ጋር ዝሙትን አደረጉ፣ አብረው ተኙ ይላል እግዚአብሔር ቃል ሲናገር። ለመንጻት መጥተው ረክሶ ተመለሱ ማለት ነው። አፍኒና ፊንሐስ ሁለቱ የኤሊ ልጆች ካህናት ህዝቡን ለማስቀደስ ሳይሆን ህዝቡን ኃጢአትን እያለማመዱ ነበር። ህዝቡ ኃጢአት ስርየት እንዲያገኝ ሳይሆን ህዝቡ ኃጢአትን የበዛ መቼም ቢሆን ኃጢአተኛ ሰው ነው ወደ መቅደስ ወደ ቁርባን ሊያበጣ የሚያቀርበው የባሰ ኃጢአት እንዲሰራ የኃጢአት ስርየት እንዳያገኝ ሳይሆን የባሰ ኃጢአት እንዲሰራ የእግዚአብሔርን ቤት አበላሹ። ከዚህ የተነሳ የሰራዊት ጌታ እግዚአብሔር አዘነ። መጀመሪያ እግዚአብሔር ቃል ሲገባ ኤሊና የዘር ማንዘሮቹ
በእግዚአብሔር ቤት ውስጥ ካህን እንዲሆኑ እግዚአብሔር መርጧቸው ነበር። ምንም እንኳ በእግዚአብሔር ቢመረጡም ምንም እንኳ ቃል ኪዳን ቢኖራቸውም እግዚአብሔርን እንደ እግዚአብሔርነት ስላላከበሩ እግዚአብሔርን ሪስፔክት ስላላደረጉ ለእግዚአብሔር የሚገባውን ክብር ስላልሰጡ እግዚአብሔር ውላቸውን አቋረጠ። ቃል ኪዳናቸውን እግዚአብሔር አፈረሰ። ቃል ኪዳናቸው ፈረሰ። በእግዚአብሔርና በኤሊ ልጆች መካከል ምን ፈረሰ? ቃል ኪዳን ፈረሰ። እግዚአብሔርን አላከበሩትም። እግዚአብሔርን ስላላከበሩ ስለዚህ ወገኖቼ ጉያ ማንቱ ትሬ ዋዳን ሰበ እስራኤሊፍ ዋዳን ኤሊን በረበራን ሉበከተውፍ ታያጅለ መነ ዋቀዮ ከተውፍ ijoollensaas barabaraan akka isaan luboota ta'aniif Waaqayyo akeekee ture. Haa ta'uyyuu malee waan Waaqayyoof kabaja waan hin laanneef ijoolleen Eelii Aafin Finiyaas warra jedhaman namoota warra qulqullummaa dhufe, namoota warra qalbii jijjiirrachuu dhufe isaanii wajjin ejjaa turanidha. Shamarran qulqullaa'uu dhufanii cubbuu hir'isuu dhufanii cubbuusa baay'ee hojjechaa turan. Sababii kanaaf Waaqayyoon gadde. ስለዚህ እግዚአብሔር ቃል ኪዳናቸውን አፈረሰ። waaqayyo maal godhe? waadaa ኤሊፍ ማቲሳ gidduu jiru maal godhe? waaqayyo hindiig ለካ እግዚአብሔር የሚያከብሩትን የሚያከብር ነው። ከዚህ ምንድን ነው የምንማረው ወገኖቼ? ቃል ኪዳን አለኝ ብላችሁ ቃል ኪዳን አለን ብለን መኩራራት የለብንም። ዶንት ፕሮድ። ነገር ግን ማድረግ ያለብን ያከበሩኝን አከብራለሁ አለ። የኛ ቃል ኪዳን የምጸናው እግዚአብሔርን ስናከብር ነው። የናቁኝ ይናቃሉ አለ። እግዚአብሔርን ንቀን በሕይወታችን እግዚአብሔርን ንቀን በተግባራችን እግዚአብሔርን ንቀን የእግዚአብሔር ቃል ኪዳን ከኛ ጋር አይጸናም። ስለዚህ የሚያከብሩትን የሚያከብር ነው። ያከበሩኝን አከብራለሁ አለ። ዛሬ እግዚአብሔር የምታከብሩ ደስ በላቸው። የሚያከብሩትን የሚያከብር ጌታ ነው። እግዚአብሔርን ካከበራችሁ ወገኖቼ ትከብራለህ። ወገኔ በሕይወት ዘመኔ እኔና እናንተ ማድረግ ያለብን ምንድን ነው? እግዚአብሔርን ማክበር ነው። ሪስፔክት ጋድ፣ ኦነር ጋድ። Respect God. Respect and honor God. And God will respect you. God will respect you. የአምላካችን እግዚአብሔር ስም ብሩክ ይሁን። ቁጥር 30 ስለዚህ ነው የምናገረው። ከዚህ የተነሳ ላይ በቤቴ ሽማግሌ አይገኝም አለ። እግዚአብሔር ተበቀላቸው። እግዚአብሔር ለቤቱ የሚበቀል አምላክ ነው። waaqayyo መነሳፍ ከለሉ መነሳፍ ጃ ከንባው በቤት ሽማግሌ አይገኝም አለ። ከእንግዲህ በኋላ አለ አፊንና ፍንያስ እንደሚሞቱ ተናገረ። አፊንና ፍንያስ የሞቱት ጊዜያቸው ደርሶ ሳይሆን እግዚአብሔር ቀስፏቸው ነው። እግዚአብሔር የሚያከብሩትን ሰዎች የሚያከብር የሚንቁትን ደግሞ ይንቃል። እንደውም
የምንቁኝ ይናቃሉ አለ። ዛሬ እግዚአብሔርን የምንቁ ሰው በተለያዩ መንገድ እግዚአብሔርን ሊንቅ ይችላል። በተግባሩ፣ በስራው፣ በድርጊቱ እግዚአብሔርን ከናቀ ይናቃል። ከዚህ እግዚአብሔር ይጠብቀን። ነምኒ ሀለ ገራገራን ዋቀዮን ቱፈት ጅሬኛ ሳን ዱቤ ረፈሳቲን ሆጂ ሰን ወረ ዋቀዮን ቱፈተን ጀራ ህን ቱፈቱ ሞየ። ስለዚህ ከማን ወገን ነው ወገኔ? አቲ ወረ ከም ኬሰት አንተ እግዚአብሔርን ከሚያከብሩ ወገን ነህ ወይስ ደግሞ እግዚአብሔርን ከምንቁ ወገን ነህ? እግዚአብሔርን የሚያከብሩ ይከብራሉ። እግዚአብሔርን ደግሞ የምንቁ ይናቃሉ። ከዚህ እግዚአብሔር ጠብቀን። በሕይወት ዘመናችን እግዚአብሔር በሰጠን ቃል ኪዳን በእርግጥ በልጁ በክርስቶስ ኢየሱስ ደም የተዋጀን ሰዎች ነን። ቢሆንም ለሱ ምን ማድረግ ያስፈልጋል? ክብር ያስፈልጋል። ለእግዚአብሔር የሚገባውን ለእግዚአብሔር። እንደውም የትእዛዝ ፍጻሜ እግዚአብሔርን መውደድ ነው። የትእዛዝ ፍጻሜ ፍቅር ነው። መጀመሪያ እግዚአብሔርን መውደድ ነው። ቀጥሎ ደግሞ ባልንጀራ እንደራስ ይውደድ የሚለው ነው። ሰው መጀመሪያ እግዚአብሔርን ሪስፔክት ማድረግ ያስፈልጋል። እግዚአብሔር ከኔና ከእናንተ ምን ይፈልጋል? ክብር ይፈልጋል። በቤተ ክርስቲያን ውስጥ ምን ጎሏል? ክብር ጎሏል። ለምን መሰላችሁ? ሰው ስለቀለለ ነው። የቀለለ ሰው የፈለገ አገልጋይ ቢሆን ለውጥ ሊያመጣ አይችልም። ነም ተፈተመ ተው ነም ሰልጳተ ተው ታያጅለ ከሚወድ ኤሴ ኡልፈነ አርጋችሁ እንዳንደው የክብር ሁሉ ምስጢር እግዚአብሔርን ማክበር ነው። ዛሬ በህይወት ምን እያደረክ ነው ወገኔ? ዛሬ በንግግር ምን እያደረክ ነው? እግዚአብሔር ሁሉንም ነገር ያያል። የሚያከብሩትን የሚያከብር የምንቁትን ደግሞ እንድናውቅ የሚያደርግ እግዚአብሔር ነው። እግዚአብሔር ሁለት ነገር ያደርጋል። የሚያከብሩትን የሚያከብር የምንቁት ደግሞ እንድናውቅ ያደርጋል። ማንም ሰው እግዚአብሔርን ንቆ የትም አይደርስም። ነምተኮ ዋቀዮን ቱፈተ እሰገው እንደንደው ነሞኒ ዋቀዮን ቱፈታን ህን ቱፈተሙ ሞየ አረበ ደማንቱን ተን ጅሬኛ ኬኛ ከሰቲ ዋቀዮ ልፍነን አርገቱ ታናኒ ህን ቱፈታም ሞገስ የሚገኘው ዝም ብሎ አይደለም፣ እግዚአብሔርን ስታከብር ነው። ሞገስ ከእግዚአብሔር ዘንድ ሞገስ ወይም ደግሞ ፌቨር የምታገኘው እግዚአብሔርን ሪስፔክት ስታደርግ ነው። እግዚአብሔርን ስታከብር ነው። ዛሬ የዘመኗ ቤተክርስቲያን ከአገልግሎት ውጪ ለእግዚአብሔር ሪስፔክት ያደረገች አትመስልም። መከበር ያለበት እግዚአብሔር ነው። በዘመኗ ቤተክርስቲያን መከበር ያለበት እግዚአብሔር ነው። በዚህ ዘመን ግን ሰዎች እየከበሩ ነው። ሰዎችን ማክበር ሳይሆን እግዚአብሔርን ማክበር አለብን። በልባችን ዙፋን ላይ መንገስ ያለበት ማንም መሆን የለበትም። በልባችን ዙፋን ላይ መንገስ ያለበት እግዚአብሔርና እግዚአብሔር ብቻ ነው። መነ ዋቀዮ ከሰትሲ ሙለቹ ከንቀቡ ፎን ቀቤሰ ሚቲ ፎን ቀቤስ ሙለቹን ቀቡ ኢሬን ፎኒ ሙለቹን ቀቡ ዋቀዮ ዱባ ሙለቹ ቀቡ መነ ዋቀዮ ከሰት ከን ዱርፈም ዮኪን ለጴ ኬኛ ከሰት ከን ዱርፈም ዋቀዮ ዱባል መን ቁልቁልማ እኒ ከኩሃራ ለጴ ኬኛ
laphee keenya irratti kan mo'uu jiru waaqayyo duwwaadha. ከእኔና ከእናንተ እግዚአብሔር ምን ይፈልጋል? ሪስፔክት፣ ክብር ይፈልጋል። እግዚአብሔርን የሚያከብሩ ይከብራሉ። የሚንቁኝ ይናቃሉ ይላል። ሌላው ከዚህ ጋር ስለተያያዘ እግዚአብሔር በኤሊና በልጆቹ ላይ እንዳዘነ ምን አደረገ? እግዚአብሔር ይበቀላል። እግዚአብሔር አመፃን የሚበቀልበት ጊዜ አለ። ዋቀው ጀልና ሮጃ ባውጅ ጀልና ጀተነ መሰገው እንደንደው ዋቀው ገለነታው ካኑ መረትኒ ጉዱንፋ ያከበሩኝን አከብራለሁ፣ የናቁኝም ይናቃሉ። ስለዚህ እግዚአብሔርን አክብር። እግዚአብሔርን በሙሉ ነፍስ አክብር። waaqayዮን ከበጅ eenyuuf waaqayyoodhaaf guddinni waaqayyoodhaaf tajaajila keenya caalaa waaqayyoon eenyu guddachuu qaba? waaqayyo guddachuu qaba. laphee keenya keessatti guddatee kan argamuu qabu waaqayyo duwwaa ta'uu qaba. ሌላ ነገር ጣዖት መሆን የለበትም። በቤተ ክርስቲያን በመገናኛ ቅዱሳን በመሰባሰቡበት ስፍራ መንገስ ያለበት እግዚአብሔርና እግዚአብሔር መሆን ነበረበት። ሌላ ነገር መንገስ የለበትም። ሰው ወደ እግዚአብሔር ቤተ መቅደስ ሲሄድ የሥጋ ለባሽን ክንድ ለማየት ሳይሆን የእግዚአብሔርን ክንድ ለማየት ነው። የሥጋና የደም ክንድ የሚያበቃበት ዘመን አለ። እግዚአብሔር ቤቱን የሚያጠራበት ዘመን ይመጣል። እግዚአብሔር ያጠራል። እኛንም ልባችንን እግዚአብሔር የሚያጠራበት ዘመን አለ። ልባችንን በሚያጠራበት ጊዜ መከበር ያለበት እግዚአብሔርና እግዚአብሔር ብቻ ነው። እግዚአብሔር እርዳን። ወረ ኡልፍና አናፍ ከነኒፍ ኡልፍና ነንከና ወረነ ተፈተን እሞ ሰልጵሳይ waaqayyoon tuffannaan salphina jira. waan lama fuula keenya dura jira. yoo waaqayyoof kabaja laanne kabajamuu, yoo waaqayyoon tuffanne immoo yoo waaqayyoof ulfinan kaallee ta'e immoo yoo waaqayyoon tuffanne immoo salphina jira jechuudha. yeroo hundumaa mana waaqayyoo keessa yeroo jiran waan lamatu fuula keenya dura jira. yookiin ulfina yookiin salphina. sakam keessa jirta laa obboleessa? ulfinatti deemaa jirta moo salphinatti deemaa jirta laa? kanaaf jireenya keenya sagalee waaqayyoo jireenya keenya akka ittiin qorruudhaaf nutti dhufa. sagalee waaqayyoon jireenya keenya qoruu qabna yeroo hundumaa. Those who respect and honor God will receive his favor, while those who disregard him will lose his blessings. And then we have to respect and honor God throughout our life. Every time, all the time, we have to respect and honor God. Our mission is just nothing but it is to respect and honor God. Please respect and honor God. If you respect and honor God, you will receive his favor. In contrary, those who disregard him will lose his blessings. You will lose his blessings.
Therefore, we have to respect and honor God throughout our life. There are two options in front of us. One is respect, and the other one is the opposite of blessings, curse. If you obey, if you respect God, if you respect and honor God, you receive His favor. However, if you disrespect and not honor God, you will lose His blessings. No blessings in your life, no blessings in your family, no blessings in your future. Yeah. Therefore, respect and honor God. Respect and honor God throughout your life. Respect and honor God throughout your life, and then you will get your blessings. Warra ulfina naaf kennaniif ulfina nan kennaa, warra na tuffatan immoo nan salphisaa jedha. እኔን ካልኩ ጸልዬ እጨርሳለሁ። የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር አምላካችንና አባታችን ሆይ፣ ይህ የተናገርከው ቃሌ ነው። በእውነት በዚህ ቃል መሰረት አንተ እንድናከብር በህይወት ዘመናችን እኔና ቤተሰቦቻችን አንተን እንዲያከብሩ ጸልያለሁ። ይህንን ቃል የሚሰሙ ሰዎች ሁሉ ቃሌ ለበረከት ይሁንላቸው። በእውነት በህይወት ዘመናቸው አንተን እንዲያከብሩ፣ አንተን ሪስፔክት እንዲያደርጉ፣ አንተን እንዲያነግሱ ጸልያለሁ። በእውነት እግዚአብሔር ሆይ አንተን አከብሮ እንዲከብሩ ጸልያለሁ። ይህንን ቃል ስላመጣልን ተመስገን። ይህ ቃል በእምነት ከኔና ከወገኖቼ ጋር እንዲዋሃድ ጸልያለሁ። ስለ ሁሉም ነገር ተመስገን። ስለተነገረው ቃሌ ክብሩን ጠቅልሎ ይውሰድ። በኢየሱስ ክርስቶስ ጌታ ስም አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት ከሁላችሁ ጋር ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙን ይስጣችሁ፣ ይራራላችሁ። አምላካችሁ እግዚአብሔር እንደሚባላ እሳት ሆኖ ከፊት ለፊታችሁ ይውጣ። እግዚአብሔርን አከብራችሁ፣ እግዚአብሔር እንዲያከብራችሁ በሕይወት ዘመናችሁ እግዚአብሔር ይክበር። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን። እንደሆነ እግዚአብሔር ቢፈቅድ ቢኖር ሌላ ጊዜ ደግሞ በሌላ ርዕስ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ ሻሎም ብዬ እሰናበታችኋለሁ። ሻሎም